ምን ሄዳ ለመቅረት ሀሳብን ህፃንነቷ የብሩክ አለማየሁ ልጅ ፌመስ ሆና የተወለደች ህፃን ልጅ። ኧረ ወይኔ! አይ ትስቃለች ደግሞ ደስ ስትስቅ የኔ ሚጢጢ። ግን ስሟን ማን አልካት? ቡቡዬ ማን አልካት? ዛሬ አባትነቱን በደንብ የተቀበልክ ትመስላለህ። አይ የምር በጣም ነው ደስ የምትለው። በምን ተማምነሽ የምትለው ባንተ ወጣ ነው እንል ነበር። እንግዲህ ያንተ ልጅ ብትሆን ማለት ነው። ችግሩ ያንተ ልጅ አይደለችም፣ የዶላር ልጅ ናት። ምን ይደረግ እንግዲህ ጋይስ። አላውቅም እኔ አኗ ደግሞ ስታሽቃብጥ ስትወደው እንዴት ነው እጇን ጭምርር የምታደርገው። ሲያቅፋት ራሱ ደረቱ ላይ ልጥፍ ትላለች። ብዙም ክፉ አይደለም ታውቂያለሽ አይደለም? ክፉ ግን ልሁን ካልኩኝ በጣም ላይሽ ሲያወራ አፋፉን ታየዋለች። እቺ ህፃኗ ልጅ ማለት ነው ምን እንደሚያወራ ቡቡዬን ታያለች። ድራማ ለመስራት የምትሞክረው እኔ ምን አንቺ እኔ ካዛዘንኩሽ ተረጂ በኋላማ እዩ ጋር ርህራሄ ያገኛለሁ ብለህ ተስፋ አታድርግ ቡቡዬ። በምን አዜኔታ ነው የምታዝንልህ? ልጥል ነው የምትሮጠው ካሁን በኋላማ እዩ ነበረ ደግሞ ውሳኔውንም አሳይቶኛል። ስለዚህ ከዚህ በኋላ እኔ ወደ ኋላ የምልበት ነገር የለም። ለልጅ ባሰ ነገር ሲከሰት አልቻልኩም እኔ ደከመኝ ብለሽ ካልሄድሽ እንዲሁ ከጸናሽ ሀይሚዬ ጥሩ ነው ያለሽበት ሁኔታ አሁን ላይ ጥሩ ነው። በቃ እንደዚህ ከቡቡ ጋር ሆነሽ ከጎን ሆነሽ ይሄ የተፈጠረው ስህተት እንደ ስህተት ተቆጥሮ በእርግጥ ጥፋተኛ ነኝ ኃጢአተኛ ልሆንም እችላለሁ እያለ ነው ብሩኬ ማለት ነው። አረ ኃጢአት የለብህም። አንድ ሚስት ሀይሚዬን ይባርክልህ። ረጅም እድሜና ጤና ይስጥህ። ይሄ ድራማ ነው ጉድ የሚያመጣው። ይሄ ኑሮ ውድነት የማትፈልጉት ስራ የሚጨምራችሁ። የሚረዳ ሰው ይረዳል፣ የማይረዳ ሰው ደግሞ ያው አሁን እንደፈለገ ይሸረክታል። ተሸረከተብኝ ብለህ ደግሞ ቅር ሊልህ አይገባም። ማንም ሰው ባቀረብክለት ልክ ነው የሚናገረው ቡቡዬ ማለት ነው። ቅድሚያ ግን አንተ ያው ሬዲ መሆን አለብህ። የሁሉ ነገር እንደሚመጣ ያው የሚባሉትን ነገሮች አለመስማት ነው። ጉዞውን ወደፊት ማድረግ ነው። ዛሬ በፈገግታ እንግዲህ ልጅቷን ያባትነቱን የደስታ የተቀበለ መስሎ እንግዲህ ሚጣየን እያጫወተ ከቻሳ ብሎልናል። እንዲሁም አንዳንድ ሀሳቦችን ስሜቶችን በግልጽ አስቀምጧል ማለት ነው። ብዙ ጊዜ እንግዲህ ተመልካቾቹ ጋር ሜሽን የሚደረገውን እነዚህ ነበሩ። ፍጹም ከሀይሚ ጋር ሀይሚ እንዳትጎዳት ሀይሚ ሲጀመር ብሩኬ ሀይሚን ለእናንተም ብሎ ሳይሆን ለራሱ ለህሌ ነው ለሁሉ ነገር ብሎ ሀይሚን መጉዳት አይፈልግም። ሀይሚን ማሳዘን አይፈልግም። ይሄ ነገር አንድና አንድ ድራማ ነው። እናንተ ሪሊ የወሰዳችሁ የእሱን ቅስም የሚሰብር ነገር ብዙ ነገር የምታወሩት ወሬ ብትቀንሱ በጣም የተሻለ ነው ብያለሁ። ግን ደግሞ መብታችሁ ነው። በቀረበላችሁ ልክ የፈለጋችሁትን ነገር መናገር መብታችሁ ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ናችሁ ሁላችሁም አዲስ ከሆናችሁ ማለም አዲስ ናችሁ ሁላችሁም ሰብስክራይብ አድርጉኝ። አሁኑኑ ሰብስክራይብ በሚጣ ስም ይዣችኋለሁ በምታድገዋ ማለት ነው። ሰምታችኋል። ንጹህ ወረቀት የሚጣዬ ምን ታውቃለች? አሁን እዚህ ውስጥ ገብታ እንደምትማዝነው የኔ ቆንጆ ነገ እንደው እጣ ፋንታሽን ታዩ ይሆናል። ምን ይታወቃል? ፈጣሪ በሰላም በጸጋ ያሳድግሽና ማለት ነው። እግዚአብሔርን ስታሳዝን የማን እንደው የዩ ልጅ ተወን ግን ጋይስ፣ እኔ ግን አይመስለኝም። ምክንያቱም የዩ ምርመራና የሃይሚ ምርመራ አንድ ነው። ሃይሚ አሁን እርጉዝ አይደለችም። እና ለማንኛውም እኛ ወድ ቤተሰቦች ዛሬ ብሩኬ ውሳኔውን አሳውቋል። ውሳኔውን ሲያሳውቅ ግን ሀይሚዬም አለች፣ ሀይሚዬም ተስማምታለች ማለት ነው። ተስማምተው ውሳኔ ላይ ለመድረስ ሞክረዋል። ግን እዩ አፈንግጣ ያው አልፈልግም በዚህ ጉዳይ ላይ እኔን ካልፈለግከኝ እኔን ካልወደድከኝ ልጅቷን ፈልጋለሁ አንቺን አልፈልግም የሚባል ነገር አይሰራም ብላ እንግዲህ ተናግራለች። ከሄድንም ደግሞ አዲስ አበባ አብረን ነው የምንሄደው ብላለች። ብሩኬም ደግሞ አዲስ አበባ መኖር ከፈለግሽ አዲስ አበባ መኖር ትችላለሽ፣ እኔ ለልጅቷ ማድረግ ያለብኝን ነገር በሙሉ አደርጋለሁ ብሎ ቃል ገብቷልና እሷም ደግሞ አልተቀበለችውም። እሷ የምትፈልገው ብሩኬ ከጎኗ ሆኖ ልጅቷንም እሷንም እንዲፈልግ ከሀይሚ ጋር ያለው ግንኙነት ያለው ትውውቅ ያለው ፍቅር ውሃ መና እንዲሆን ነው የምትፈልገው። ልክ እንዴት ነው ጎርፍ መጥቶ ውሃ አሁን እልም የሚያደርገው እንደዛ አይነት ነገር ስንት ዓመት የገነቡትን ፍቅር በአንድ ጊዜ ህፃን ለብሩኬ ናት በተባለበት ወሬ ገደል ለመጨመር ነው የምትሞክረው። እዚህ ጋር ደግሞ እንግዲህ ዋናው ነገር የብሩኬና የሃይሚ ጥንካሬ ይወስነዋል። እዚህ መካከል የትም ትሁን አዲስ አበባም ትሁን የትም ትሁን በማንኛውም ሰዓት ትምጣ
በብሩኬና በሃይሚ መካከል ምንም አይነት ክፍተት ከሌለ ምንም አይነት አሁን አንድ ልብ የሚሰጣት ካሁን ወደ እኔ መጣ ልጁን ብሎ ይመጣል እያለች አሁን እዩ እንትን የምትፎክረው ሃይሚ በምትናገረው ነገር ነው። ሃይሚ ደግሞ ይሄን ነገር ለምን ትናገራለች ብዬ አልወቅሳትም። ምክንያቱም ከሆነችው አንፃር ማለት ነው፣ ከተደረገው አንፃር። ይሄንን ስነግራችሁ ግን እኔ ቪዲዮውን ነው የምነግራችሁ። ይሄ ታለንት ማለት ነው። ይሄ የሚሰራ ስራ ሃይሚ ህይወት ላይ መጥቶ ምንም ነገር የሚፈጥረው የለ። ብሩኬ ህይወት ላይም ይሄ ያደረገው ነገር አይደለም፣ ግን በሀገራችን ላይ እየተደረገ ያለ ነገር ነው። ዝሙትን አይደለም አሁን ብሩኬ የሚያስተምረው። ምክንያቱም ዝሙት የሚባለው አንድ ሰው ሚስቱ ቤት ሆና ሄዶ ወልዶ ክዷት በኋላ ሚስቱ ስታቅበት ነው። ብሩኬ ግን መጀመሪያ ሃይሚ ፍቅረኛው ነበረች፣ አልተግባቡም። ከዛ ባልተግባቡ ሰዓት በማንኛውም ሰዓት ሰክሮም ይሁን ሲዝናናም ይሁን እቺን ሴት አገኛት። እቺ ሴት ደግሞ የመጀመሪያ ፍቅረኛው ነበረች፣ ባለመግባባት ተለያይተዋል። ገብቷችኋል? ስለዚህ በሆነ አጋጣሚ አገኛት። የዛን ሰዓት ሃይሚ ህይወት ውስጥ የለችም፣ አልፈልግም ብላ ሄዳለች። ማስታወስ ያለባችሁ እሱን ነው። ዝሙት ነው ለምትሉ ሰዎች ይሄ ዝሙት አይደለም በፍጹም። ዝሙት የሚባለው አንድ ወንድ ልጅ በፍቅረኛው ላይ ወይም ደግሞ ያገባ ሴት እሷ ቤት ሆና እሱ ተደብቆ ሄዶ ያችን ሴት አማሎ ቢወልድ እሱ ዝሙት ነው ይባላል። ይሄ ልጅ ግን ብሩኬ እየሰራ ያለው ግን ሃይሚ የዛን ሰዓት አልነበረችም። ይሄን ነው ማወቅ ያለባችሁ። ሲጀመር ብሩክ ይሄን ነገር አድርጎት አይደለም፣ በቃ ስራና ስራ ነው። በስራው መሰረት ግን ስናስረዳችሁ ሃይሚን ሰበርካት፣ ሃይሚን ትጎዳታለህ ለምትሉ ሰዎች ሃይሚን ብሩኬ መቼም ሪል ህይወቷን መቼም እንደማይጎዳት እኛ በቅርብ ርቀት የምናውቀው ብሩኬ በደንብ እናውቀዋለን። 100% 99% አይደለም 100% ሃይሚን መቼም ሊጎዳትም አይችልም። መቼም ሃይሚ በሱ አዝና ሚዲያ ላይ መታ የእውነት ሪል ብሩኬ ጎዳኝ ብላ ሃይሚ አንድም ቀን እንደማትመጣ ነግራችኋለሁ። ከድራማ ውጪ አንድም ቀን ታያላችሁ። ይቺ ምላሴ ትቆረጣለች። ስደት ነው ያለሁት። ብሩክ አለማየሁ ሃይሜን አይደለም ስሜቷን ሊያስቀይማት የማይችል ወንድ ቢኖር ከቡታጅራ የሃይማኖት ባል ብቻ ነው። እውነቴን ስነግራችሁ በእናታችሁ ብሩክ እኮ በጣም ምስኪን ሰው እኮ ነው። የምሬን ነው። እግዚአብሔርን በድራማ ላይ እንኳን እንደዚህ እንኳን የሚያስጠሉ ቃላትን እንኳን አውጥቶ መናገር እኮ አይችልም። በድራማ ላይ እንኳን አስባችሁታል? ሀሰን እንኳን ይናገራል፣ ፍፄ ይናገራል፣ ቤኪ ይናገራል፣ ሀብቴ ራሱ ይናገራል። ብሩኬ ግን በድራማ ላይ ራሱ ክወና ተሰጥቶስ ራሱ መናገር አይችልም። መጥፎ ነገር፣ ቆሻሻ ነገር፣ የሰው ልቦና የሚጎዳ ነገር ከማኩረፍ ውጪ ከዝምታ ውጪ ብሩክ ምንም አይነት ነገር አይናገርም። ሰው የሚኖረው ባህሪውን ነው። ሰው የሚኖረው ጸባዩን ነው። ስለዚህ የኛ ውድ ቤተሰቦች ጨረቃ ፋሚሊ የእውነት ብሩክና ሃይሚን የምትወዷቸው ከሆነ እዚህ ህይወት ውስጥ ብሩኬ እውነት እቺ ህፃን ልጅ እሱ ነች እያላችሁ ሃይሚ ላይ ሌላ ነገር ፎከስ አታድርጉባት፣ ሌላ ስሜት አትስጧት። በእርግጥ አብራው ስላለች እውነታውን ስለምታውቅ እናንተ የምታወሩትን ሰዎች ሙድ ይዝባችኋለች እንጂ ምንም እያመሰገነቻችሁ አይደለም። የእውነቴን ነው የምነግራችሁ። ለምን ተወደዋለች? ስለምትወደው ስለምታፈቅረው። እናንተ እኔ አጠገቡ ያለሁት ሴት እያለሁኝ እናንተ ባህር ማዶ ሆናችሁ ለሱ የምትሰጡት ስም ብላ ነው ውስጧ የሚሻክረው። ውስጧን እናንተ በምትናገሩት ነገር ነው እሷን የሚደብራት። በጣም ይደብራታል። በጣም ነው የምታዝንባችሁ። እናንተ ግን ለሱ አዘንን ብላችሁ ለምን ከህይወቷ አትወጣም? ለምን አትሄድም? ለምን ትለማመጠዋለች? ለምን የሱን ዲቃላ ታሳድጋለች? ምን ታውቃላችሁ? እዚህ ጋር ዲቃላው ትሆና ታውቃላችሁ? አታውቁም። በወሬው ነው አይደል የምትሄዱት? በወሬው ስትሄዱ ደግሞ እርግጠኛ የሆነውን ነገር ስታዩ ነው ለመፍረድ ያለባችሁ። አትሽወዱ። የምር የምትወዷቸው ሰዎች አትሽወዱ። የምሬ ነው። በእርግጥ በቀረበላችሁ ቪዲዮ ልክ የፈለጋችሁትን መናገር መብታችሁ ነው። ግን ደግሞ የሰውን ቅስም መስበር አስፈላጊ ነው ብዬ አላስብም። እኔ የፈለገ ነገር እየሰሩ ነው፣ በሰሩት ልክ ማንም ሰው ሊናገራቸው ይችላል። ግን ደግሞ ቢያንስ ከዚህ በፊት ያሉትን ነገራቶች አስታውሱ። ብዙ ነገር አልፏል እኮ ያንን ነገር ትምህርት ማድረግ ትችላላችሁ። እንዳጋጣሚ አሁን በቃዩም አዲስ አበባ ሄዳለሁ ብላለች። እርግጠኛ ነኝ አሻፎረኝ ብላ በሌላ መኪና ራሱ ጥለዋት ቢሄዱ እንኳን በሌላ መኪና ትሄዳለች። ከዛ ተከራየን ብለው ወይ እዛው አንድ ክላስ ይሰጧታል፣ ወይ ደግሞ ሌላ ቦታ አንድ ክላስ ይሰጧታል፣ ወይ ደግሞ ያቺ ሃይሚ ታገተች የተባለችበት ቤት እዛ ትቀመጣለች እሷ ማለት ነው። ከዛ ብሩክም የሚገባውን ያደርጋል። ከዛ ትመጣለች፣ ብሩክም እየሄደ ያያል። ከዛ በኋላ እንግዲህ ነገራቶችን ታያላችሁ። የሚጣየም ስታድግ ምን እንደምትሆን አብረን እናያለን ማለት ነው ጋይስ። እና ኑሮ እንደዚህ ነው የሚሆነው ካሁን በኋላ ማለት ነው። የብሩኬ ሰምታችኋል። ያልቃል፣ ይቋጫል ይሄ ድራማ የምትሉ ሰዎች ተሸውዳችኋል።
በእውነት አያልቅም። ለምን አሁን እዩ አዲስ አበባ ትሄዳለች። በቃ የቢኒ ጉዳይ ነው የሚገርመኝ። አሁን ቢኒም ወይ ጠቅልሎ እዛው ሄድ ይሆናል እንግዲህ አላቅም። የሱ ጉዳይ ነው የሚገርመው እንጂ እዩ በቃ እዛ ጠቅልላ ትሄዳለች። የሆነ አክል ይሄዳሉ፣ ይሰራሉ። ከዛ ሜቢ እነሱም ይፈምሳሉ እንግዲህ ወይ እውነተኛ ትክክለኛ ባሏ ከሆነ ቢኒ እውነት እሷም ይችን ህፃን ልጅ ከወልዳት ከሆነ እንዲህ እያለች ነው የምታሳድጋት። ግን እኔ ተወልዳታለች ብዬ በፍጹም እኔ አላስብም፣ አላቅም። ግን ደግሞ ያው አንድ ጊዜ ትልቅ አረጋችኋል፣ አንድ ጊዜ ትንሽ አረጋችኋል ካሜራ። እንግዲህ እኔ እሷ አትወልዳትም ብዬ የማስበው የመጀመሪያ ጊዜ የመጣችውን ቪዲዮ አይታችሁት ከሆነ እዩ ሆዷ ባዶ ነው። ከዛ እያለች እየተነፋች ምናምን ነው የመጣችውና ያ ነገር እኔ ሊያሳምነኝ አልቻለም። እስካሁን ድረስ የሷ ልጅ ነች የሚል እምነት የለኝም። አላቅም እንግዲህ ይሄንን ማለት ነው። ስለዚህ ዋናው ነገር አሁን እዚህ ጋር ምንድነው እዩ የትም ሆነች ብሩክ አብሯት እንዲሆን ትፈልጋለች። ገብቷችኋል አይደለ? ብሩኬ ደግሞ ይሄን ነገር አይፈልገውም። ደጋግሞ ተናግሯል። የሰው ልጅ ነው፣ ስህተት ይፈጠራል። በማንኛውም ሰዓት ስህተት ይፈጠራል። ሰው ሆኖ የማይሳሳት የለም። ሁሉም ሰው ስህተት አለበት። ግን ስህተቱን ደብቆ ነው ሁሉም የሚኖረው። እነሱ ደግሞ ዩቲዩበር ስለሆኑ ስህተቱ የብሩኬ ስህተት ካሜራ ላይ ወጣ እንበልና እናስብና፣ ግን ያ ስህተት እንዳለ ሆኖ ፍቅረኛውም ተቀብለዋለች። ዋናው የፍቅረኛው መቀበል ነው። ዋናው ሃይሚ ከጎኑ መሆኑ ነው እሱ የሚያስደስተው። አሁን ላይ ስለ ሰው ስለሚለው ነገር ሰው ስለሚያወራው ነገር ምንም ዴንታ ሊሰጥም አይገባም ሲጀመር ማለት ነው። ሰው ምንም ቢሆን ምን እንኳን አይደለም ይሄን ያክል ነገር ሰርተው እንኳን አይደለም እኛ እንኳን በእነሱ ቪዲዮ ላይ የምንሰጠው አንቺ ለሃይሚ እንደዚህ ነሽ፣ አንቺ ለብሩኬ እንዲህ ነሽ ምናምን ብዙ ነው ስም የሚሰጠው። ስለዚህ ሰው የፈለገውን የመናገር መብት አለው ሚዲያ ላይ እስከወጣ ድረስ ማለት ነው። ስለዚህ ብሩኬ ጉዞህን ወደፊት በቃ ዶላርክን ላፍ አድርገህ ምርጥ ነገር ከፍተህ እስኪ ያስመርቀን። ሃይሚም እንደዛው ምርጥ ነገር ከፍተሽ አስመርቂን። በቃ እኔ የምለው ይሄንን ነው፣ ሌላ ምንም የምለው ነገር የለም። እዩም ደግሞ ሰራ አድርገሽ እንግዲህ ልጅሽ ከሆነች የምርም ቄርቄን ቢጥ አድርገሽ ለማሳደግ አነጋገርሽን በቃ ባህሪሽን ምናምን በደንብ በቃ አለ አይደለ ይሄ ቁጣ የሚልሽን ነገር ለስለስ እንደማለት ምናምን እያልሽን ኦዲየንስ ወዳንቺም ሆነ ብቻ የቡነ ብሩኬንን ቪዲዮ ለማየት ኦዲየንስ እንዲጓጓ ያለሽ ነገር ኮስተርተር የምትይውን ነገር ፈታ እያልሽ ልጅሽንም እያጫወትሽ የልጅሽንም አባት አብሮሽ ባይሆን እንኳን ምን አይነት አቀባበል እንዳለሽ ምናምን ብታሳይ በጣም ጥሩ ነው። ሁሌ ኩስኩስ ብለሽ ባትመጪ በጣም ጥሩ ነው። ምክንያቱም ለተመልካች ፈታ ማለት አለብሽ። ሁሌ የተከፋች ሴት፣ ያዘነች ሴት በቃ ብሩኬን ለማግኘት ሞክረሽ ባይሳካልሽም እንኳን ፈገግ ብለሽ ካሜራ ላይ መምጣት አለብሽ ብዬ አስባለሁ። በተረፈ ህፃኗን ልጅ አሳድጋት። የብሩክም ልጅ ይሁን የማም ልጅ ትሁን እዚህ ጋር ነፍስ ነው ያላት። የማንም ልጅ ትሆን ገና ሳትወለድ የፈመሰች ልጅ ናት። ህፃኗ ፈጣሪ ያሳድጋት። አድጋ ይሄን ታሪክ ለማየት ያብቃት። ዛሬ እያለቀሰች ነው አይደለ? የዛን ጊዜ ደግሞ በምታለቅሰው ቪዲዮ በእርግጠኝነት ትስቃለች ወይ ደግሞ ታዝንባችሁም ይሆናል፣ አይታወቅም። እንግዲህ ቤተሰቦች ማለት ነው። በጣም ነው የተገረምኩት እውነት። እና ዛሬ በደንብ ብሩኬ እያባበላት ነበረ፣ እያጫወታት ነበረ። ሃይሚዬም ልቀፋት እያለች ነበር። በስተመጨረሻ ላይ ግን እኔም አዲስ አበባ ሄዳለሁ፣ አዲስ አበባ ሄዳችሁ እናንተ ልታመልጡ ነው ልትሸሹ ነው እያለች ነው እንግዲህ የምትገኘው። ይሄን ያለችበት ምክንያት እንግዲህ በጣም ግልጽ ሊሆንልኝ አልቻለም። እኔ በማውቀውና በተረዳሁት ልክ እንግዲህ መሄድ ስለፈለገች ብቻ ይመስለኛል። እና ሃይሚና ብሩኬም የተነሱ ይመስለኛል። እንደውም የሆነ ቦታ ላይም ቲክቶክ ማስታወቂያ ምንድነው የሆነ ሽልማት ብሩኬ ተሳትፎ አይቻለሁ። ይሄን ሽልማት ካሸነፉ እዛ ለ5 ሰው ሸልማለሁ ምናምን የሚል ፕሮግራም አይቻለሁ። ሜቢ እንግዲህ ያው ይኖራቸዋል በቲክታክ ላይ እንዲሁም ብቻ የሆነ ግብዣ ይኖራቸዋል። እዛ ቦታ ላይ መሄድ ፈልገው ሊሆን ይችላል ብዬ ነው የማስበው። እንግዲህ ያው ብሩኬ ሄዳለሁ እያለ ነው። ሃይሚም ያው የተነሱ ነው የሚመስለኝ ለመሄድ እንግዲህ። ስለዚህ ያለውን ነገር ሃይሚና ብሩኬ ምንም ከፍታ በር አትከፋቱ። የፈለገ ነገር ቢሆን ብሩክም በሃይሚ ላይ በቃ ምንም አይነት ነገር ማሳየት የለብህም የማኩረፍ። ሃይሚም ደግሞ ምንም አይነት ነገር መንገድ አትክፈች ማንም ስለ ብሩኬ መጥፎ ስለ ብሩኬ ደህንነት የሚነግርሽን ሰው አታዳምጪ። አንድና አንድ እሱን መጠየቅ ትቻለሽ። የሚሰማሽን ስሜት መናገር፣ ወደው ሊመልስልሽ ፈቃደኛ መሆን አለበት። ሌላው ትርፍ ነው። የኛ ውድ ቤተሰቦችን በተቻላችሁ መጠን ሃይሚን ይጠቅማታል ብላችሁ ብሩክን የምትረግጡ፣ ብሩክን ይጠቅመዋል ብላችሁ ሃይሚን የምትረግጡ ሰዎች በጣም ነው የምትሸወዱት። ነገ የምታዝኑበትን ነገር አታድርጉ። ምክንያቱም ነገ አብራችሁ ትሆናላችሁ፣ ነገ ትገናኛላችሁ። በስደትም ያላችሁ እህቶቻችን ያው ጥሩ ስሜት እንዲኖራችሁ ተረጋግታችሁ ቪዲዮውን ለማየት መሞከር አለባችሁ ማለት ነው።
የኛ ወድ ቤተሰቦችም እንግዲህ ጠንከርከር ብለን እንግዲህ ዳር ላይ እንደርሳለን ብዬ አስባለሁ። ይሄን ይመስላል እንግዲህ ለዛሬ የነበረኝ ሐሳብ አስተያየት። እናንተ ደግሞ የገባችሁን በኮሜንት ስር ጻፉልኝ። የኛ ወድ ቤተሰቦች 2-3 ስልክ ያላችሁ ሰዎች ቪዲዮን እየከፈታችሁ በአፍንጫው ድፍት ታርጋችሁ አስቀምጡልኝ። በእናታችሁ 1000 ሰዓት ነው የቀረኝ። 4000 ሰዓት ሞልቼ ሞኔታይዝ ለመሆን የቀረኝ 1000 ነው። 3000 ሰዓት ገብቻለሁ። ሰብስክራይብ ሞልቻለሁ። ሰብስክራይብ 1000 ሰዓት 4000 ነው የሚያስፈልገው እና 1000 ሰዓት ብቻ ነው የቀረኝ። 3000 አድርሳችሁኛ ሰዓቱንም 1000 ነው የቀረኝ። ሁላችሁም በትርፍ ስልካችሁ እዩልኝ። አመሰግናለሁ። ወዳችኋለሁ። መልካም አዳር ባይ